ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርቤያለሁ። የመጀመሪያው መረጃም ከራያ እየተሰማ ያለውን መረጃ አስደምጣችኋለሁ። ለመሆኑ በአወዛጋቢው የራያ አካባቢ ምን እየተካሄደ ነው? ነዋሪዎች ምን ይላሉ? ጉዳዩን በተመለከተ ከራያ የተሰማውን ዝርዝር ዘገባ የማስደምጣችሁ ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ይቅርታ አርጉልኝ ሲሉ የሀገሪቱን ፕሬዝዳንት ጥያቄ ጠይቀዋል። ለመሆኑ ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በተከሰሱባቸው 5 የሙስና ወንጀሎች ፍርድ ቤት ሲመላለሱ ዓመታት ከቆዩ በኋላ ነው በይፋ በቃ ይቅርታ አርጉልኝ የሚል ጥያቄ ለሀገሪቱ ፕሬዝዳንት በይፋ ያቀረቡት? ይህንን በተመለከተ በእስራኤል በከፍተኛ ሁኔታ መነጋገሪያ ሆኗል። ታደምጡታላችሁ። በሌላ በኩል ሩሲያና ዩክሬንን በተመለከተ አዳዲስ መረጃዎች አሉ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ እገታ፣ ግድያና የግዳጅ ወታደራዊ ምልመላ በራያ አካባቢዎች በህወሓትና በትግራይ ክልል ጊዜያዊ አስተዳደር አንዳንድ አካላት እየተካሄደ እንደሆነ ተሰማ። በአማራና በትግራይ ክልል ይገባኛል ውዝግብ ባለበት በዚህ የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑን፣ ወጣቶችንም አስገድዶ ለውትድርና መመልመል እየተበራከተ መምጣቱን ዋዜማ ራዲዮ ካሰባሰብኩት መረጃዎች ተረድቻለሁ ብላለች። ዋዜማ ራዲዮ የአካባቢው ነዋሪዎች ነገረችኝ እንዳለችው ከተጎጂዎችና ቤተሰቦችም አገኘሁት ባለችው መረጃ በተለይም በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተፋፋመ ነው ብሎታል። ይህ እገታ፣ ዘረፋና ግድያ ማንነትን፣ የፖለቲካ አመለካከትንም መሰረት አድርጎ ጭምር የሚካሄድ በመሆኑ አሁን ያለው አሳዛኝ ሁኔታ ለወንጀል ድርጊቱ ሽፋን ለመሆኑ ምስክር ነው ይላሉ አንድ ስማቸው እንዲጠቀስ ያልፈለጉ ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ። እንደ አካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር የጸጥታ አካላት ነን የሚሉ አንዳንድ ኃይሎችና ታጣቂ ኃይሎች የሚፈጽሙት እንደሆነ ገልጿል። እየተስፋፋ የመጣው ህገወጥነትም ለተራ ዘረፋዎችና ቀማኞች ምቹ በመሆኑ የወንጀሉ ተሳታፊዎች በእርግጠኝነት ለመለየት ጭምር አደናጋሪ መሆኑን አንድ የአላማጣ ከተማ መምህርና የአካባቢው ነዋሪ ስለ ጉዳዩ ተናግረዋል። ግድያና እገታ በተደጋጋሚ በሚፈጸምበት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ መገደላቸውን አንድ ማንነቱ ያልታወቀ ወጣትም ህዳር 13 2018 ዓመተ ምህረት በአላማጣ ከተማ ገበያ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 2018 ዓመተ ምህረትም አብዲ መኮንን የተባለ ወጣት መገደሉ ተነግሯል። ወጣቱ በጩቤ ተወግቶ እንደተገደለም ተመልክቷል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶችም በታጣቂዎች መታገታቸውን ነዋሪዎች ይገልጻሉ። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 2018 ዓመተ ምህረት ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማው ነዋሪዎች ለዋዜማ ተናግረዋል። ታጣቂዎች ያፈኗቸው የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ጭምር ምንጮች መግለጻቸውን ዘገባው አመልክቷል። በፖለቲካ አለመረጋጋት ለገንዘብ የሚታፈኑ ሰዎችም አካላዊ ድብደባ እንደሚፈጸምባቸው ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ አስተዳደር መንግስት ታጣቂዎችም ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት
በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መሪጌታ የማነ ብርሃን ታፈሰና ሌሎችም ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ ዋዜማ ራዲዮ አነጋገርኳቸው ያለቻቸው የአካባቢው ነዋሪዎች ገልጸዋል። አንድ ምንጭ እንደገለጸው ከሆነ በአካባቢው ያለውን ሁኔታ አቅሙ ደህና የሆነ ሰው ከተገኘ ይታፈናል ሲሉ ይገልጻሉ። አንድ የራያ አካባቢ ነጋዴና ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያሏቸው ኃይሎች ለማገት ሙከራ ካደረጉ በኋላ ቤተሰቡን ይዞ አዲስ አበባ ለመሄድ መገደዱን ይናገራሉ። አንድ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገት የግንባር ወርቃቸውን ሸጠው ለታጣቂዎቹ 400 ሺህ ብር ከፍለው ማስለቀቃቸውን ይገልጻሉ። እጃቸው ላይ ገንዘብ የሌላቸው ቤተሰቦችም የታገቱባቸውን ሰዎች ለማስለቀቅ መሬት እስከ መሸጥና እርጥባን እስከተባለ የአደባባይ ልመና ድረስ ጭምር መድረሳቸውን ያመለክታሉ። የትግራይ ጊዜያዊ አስተዳደር ታጣቂዎች ነን የሚሉና የህወሓት ኃይሎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ግን ከቅርብ ጊዜ ወዲህ ነው ይላሉ። የሃይማኖት አባቶችን ጨምሮ የግድያ እገታ በተደጋጋሚ የሚፈጸሙ አላማጣ፣ ዛታ፣ አፍላና አዘቦ በተባሉ የራያ ወረዳዎች እንደሆነ ዘገባው ያመለክታል። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴም እየተደረገ መሆኑን መረጃዎች ይጠቁማሉ። በአሁኑ ወቅት በአወዛጋቢ ራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ አስተዳደር ኃይሎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ይመለምላሉ በማለት ምንጮች ገልጸውልኛል ብላለች። ሁኔታውን አስመልክቶ ይህ ዘገባ እስከተጠናከረበት ሰዓት ድረስ ህዝባዊ ወያኔ ሓርነት ትግራይ ህወሓትም ይሁን የትግራይ ክልል ጊዜያዊ አስተዳደር በጉዳዩ ላይ ያሉት ነገር የለም። በሌላ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተከሰሱበት ወንጀል ምህረት እንዲደረግላቸው ለእስራኤል ፕሬዝደንት ልመና ጥያቄ አቀረቡ። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ፕሬዝደንት አይዛክ ሄርዞግ ምህረት እንዲያደርጉላቸው መለመናቸው ተሰምቷል። ሄርዞግ ይህንን ከፍተኛ አንድምታ ያለው ጥያቄ ከመወሰናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝደንቱ ጽሕፈት ቤት መግለጫ አውጥቷል። ኔታንያሁ ላለፉት 5 ዓመታት በሙስና በማጭበርበርና በሶስት የተለያዩ ክሶች እምነት በመጣስ ክስ ቀርቦባቸው ነበር። ኔታንያሁ በቀረበባቸው ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ሲከራከሩ ቆይተው ነበር። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት የፍርድ ቤት ክስ ሂደቱን እስከ መጨረሻው ማየት ይመርጡ የነበረ ቢሆንም ሀገራዊ ፍላጎት ግን ከዚህ በተቃራኒ የሚፈለግ ነው ብለዋል። የተቃዋሚ ፓርቲ ተወካዮች ይቅርታ ከመጠየቃቸው በፊት ጥፋተኝነታቸውን ማመን አለባቸው ሲሉ ደምድመዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ ይቅርታ እንዲደረግላቸው ጠይቀዋል። በወቅቱ ሄርዞግ ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ፕሬዝዳንቱን ጨምሮ ጥያቄውን በመደበኛው ስርዓት መሰረት ማቅረብ አለበት በማለት ተናግረዋል። እሁድ ዕለት የጠቅላይ ሚኒስትሩ ጽሕፈት ቤት ኔታንያሁ የዚህን ያልተለመደ ጥያቄ አስፈላጊነትና አንድምታውን ግምት ውስጥ በማስገባት በማለት ለፕሬዝደንቱ የጻፉትን የይቅርታ ደብዳቤ ይፋ አድርጓል። ፕሬዝደንቱ መቼ ውሳኔ እንደሚደርሱ እስካሁን አልተጠቆመም። እንደ አውሮፓውያኑ አቆጣጠር በ2020 ቤንያሚን ኔታንያሁ ለመጀመሪያ ጊዜ ችሎት ፊት የቀረቡ የእስራኤል ጠቅላይ ሚኒስትር ሆነዋል። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያ የክስ መዝገቡ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችና በዋናነትም ሲጋራና ሻምፓኝ መቀበላቸውን ጭምር ይጠቅሳል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹም በአዎንታዊ ሽፋን ለማግኘት ቃል ተገብቶላቸው እንደነበርም አትቷል። በሶስተኛው ክስ አቃቤ ሕግ በአንድ የዜና ድረገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪም ባለአክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል ብለዋል።
ኔታንያሁ ሁሉንም ክሶች ጥፋተኛ አይደለሁም በማለት የተከራከሩ ሲሆን ችሎቱን የፖለቲካ ተቃዋሚዎቻቸውን የሌለን ነገር ለመፈለግ የመሰረቱብኝ ክስ ነው ብለዋል። እሁድ ዕለት ባስተላለፉት የቪዲዮ መልእክት የቀረቡባቸው ክሶች ውሃ እየቋጠሩ አይደለም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ይገኛል ብለዋል። ጠቅላይ ሚኒስትሩ አክለውም የፍትህ ሂደቱም በአስቸኳይ መቋረጥ የተፈጠረውን ውጥረትን በመቀነስ ሀገራችን በጣም የምትፈልገውን እርቅን በሰፊው ለማምጣት ትልቅ እገዛ ይኖረዋል፣ ስለዚህ ይቅርታ ብለዋል። ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንንም የማይቻል ጥያቄ ሲሉ ገልጸውታል። ይቅርታው እስራኤል ሀገራዊ አንድነትን በማጎልበት እድሎችን እንድትጠቀም የሚረዳ ነው ብለዋል። የፖለቲካ ተቀናቃኞቻቸው ኔታንያሁ ፍላጎቶቻቸውን ከሀገሪቱ ጋር ለማጣመር ሞክረዋል ሲሉ ከሰዋል። የተቃዋሚ ፓርቲ መሪ ያየር ላፒድ ጥፋተኛ መሆናቸውን ካላመኑ መጸጸታቸውን የሚገልጽ ምንም ነገር በሌለበት ሁኔታ እንዲሁም ኔታንያሁ ከፖለቲካዊ ህይወት ራሳቸውን እስካላገረሉ ድረስ ሀገሪቱ ምንም ይቅርታ አታረግላቸውም ብለዋል። የግራ ክንፍ ፖለቲከኛና የቀድሞ የእስራኤል ጦር ምክትል አዛዥ ያየር ጎላን በበኩላቸው ጥፋተኞች ብቻ ይቅርታ ይጠይቃሉ፣ አላጠፋውም ካለ እንዴት ኔታንያሁ አላጠፋውም እያለ ይቅር በሉኝ ይላል ሲሉ ጠይቀዋል። በእስራኤል መደበኛ ህግ መሰረት ፕሬዝደንቱ ወንጀለኞችን ይቅር የማለትና ቅጣቱን የመቀነስ ወይም የመቀየር ስልጣን አላቸው። ነገር ግን የእስራኤል ከፍተኛ ፍርድ ቤት ፕሬዝደንቱ የህዝብ ፍላጎት ካለ አንድ ግለሰብ ጥፋተኛ ሆኖ ከመገኘቱ በፊት ወይም እጅጉን ከግል ጉዳይ ጋር የሚያያዝ ሁኔታ ካለ ይቅርታ ማድረግ ይችላሉ ሲል ወስኗል። የኔታንያሁ ቀኝ ክንፍ ሊኩድ ፓርቲና ደጋፊዎቻቸው ለመሪያቸው ይቅርታ እንዲደረግለት እንደሚፈልጉም ተናግረዋል። በመጨረሻም የሩሲያና ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ውጤታማ ቢሆንም ተጨማሪ ስራዎች ግን እንደሚቀሩ ተሰማ። የሩሲያና ዩክሬን ጦርነትን ለመቋጨት ከዩክሬን ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ተናግረዋል። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና አስተዳዳሪ የሆኑት የሀገሪቱ የብሔራዊ ደህንነት ምክር ቤት ኃላፊ ሩስቴም ኡሜሮቭ የተገኙበት ነበር ተብሏል። የፕሬዝደንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነርም ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሩሲያ ዋና መዲና ሞስኮ እንደሚያመሩ ይጠበቃል። የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሪ የርማን በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ኃላፊነታቸውን በመልቀቃቸው ነው አዲሱ ኡሜቭሮቭ የዩክሬን ተደራዳሪ ሆነው ብቅ ያሉት። እሁድ ዕለት የተደረገውን ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው የተባለው። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀ ባለ 28 ነጥብ የሰላም እቅድ ሾልኮ በመውጣቱ ነበር። የአሜሪካ እቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለመፈጸም ሩሲያ የሚያደላ ሆኖ መታየቱን ዩክሬንና አውሮፓውያን አጋሮች በማመናቸው ነው። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮ ከስብሰባው በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩት ነጥቦች ብቻ አይደለም ብለዋል። ድርድሩ ዩክሬን የረዥም ጊዜ ብልጽግና እንድታገኝ ስለሚያደርጉት ነጥቦችም ነው። ዛሬ ያንን ያደረግን ይመስለኛል፣ ነገር ግን ገና ብዙ የሚከናወን ነገር አለ፣ በአጭሩ የሚቋጭ አይደለም ብለውታል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ ነጻና የበለጸገች ሀገር እንድትሆን ማድረግ እንደሆነ ለዩክሬን ልዑኩ ገልጸውላቸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ቤተሰቦቼ እንደ ህልማቸው ኢየሩሳሌምን እንዲሳለሙ እፈልጋለሁ ስትሉን ለነበራችሁ መልካም ዜና። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች የተመሰገነው መታደል አስጎብኝና የጉዞ ወኪል አሁን ደግሞ ለፊታችን የጌታ ኢየሱስ ክርስቶስ የልደት በዓል ወደ ኢየሩሳሌም ለመጓዝ ቀጠሮ ይዟል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ እስከ ጌቴሴማኒና የታቦር ተራራን ጨምሮ ሌሎችም በርካታ ቅዱሳን ቦታዎችን እንጎበኛለን። እናትና አባት ለሚልኩና ጥንድ ሆነው ለሚመጡ ልዩ ቅናሽ አለን። ውስን ቦታ ስለቀረን አሁኑኑ ቦታ ያዙ። ለተጨማሪ መረጃና ለምዝገባ በ0964 08 08 08 ወይም በ0912 64 10 00 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል